ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ቲዩብ ነው። በአውሮፓ ሻምፒየንስ ሊግ ጨዋታ በሜዳው ስታንፎርድ ብሪጅ አያክስን ያስተናገደው የለንደኑ ኃያል ክለብ ቼልሲ አያክስን 5-1 በማሸነፍ ጣፋጭ 3 ነጥብ ወደ ካዝናው ማስገባት ችሏል። ወጣቶቹ ስቲቫኦ ዊሊያን፣ ማርክ ጉዩ፣ ጆርጅ እና ሌሎች የቼልሲ ወጣት ተጫዋቾች ሜዳ ላይ እንደፈለጉ ሲፈነጩ አምሽተዋል። በዚህ ጨዋታ ፍጹም ልዩ ሆኖ የቀረበው ቼልሲ በአሳማኝ ሁኔታ በማሸነፍ ግስጋሴውን አጠናክሮ ቀጥሏል። ክቡራትና ክቡራን ውድ አድማጮቻችን ጨዋታውን በተመለከተ የምናነሳቸው ሐሳቦች ይኖራሉ። አብራችሁን ቆዩ። እንግዲህ ትላንት ምሽት 4 ሰዓት ላይ በሜዳው ስታንፎርድ ብሪጅ አያክስን ያስተናገደው ቼልሲ ፍጹም የበላይ በነበረበት ጨዋታ 5-1 በሆነ ሰፊ ውጤት ማሸነፍ ችሏል። ከወትሮ የተለየውን ቼልሲ ነበር የተመለከትነው። ምናልባት ይሄን ያህል አስደናቂ ብቃት ሲያሳይ ቼልሲ ምናልባት ይህን ጨዋታ ሊስተካከለው የሚችለው ቼልሲ ከሊቨርፑል ያደረገው የፕሪሚየር ሊግ ጨዋታ ነው ብዬ መናገር እችላለሁ። ከዛ ውጪ ግን ቼልሲ በዚህ ዓመት ያደረገው ምርጡ ጨዋታ ይኸው ማታ 5-1 ያሸነፈበት ከአያክስ ጋር ያደረገው ጨዋታ ነው ብሎ መናገር ይቻላል። በየቦታቸው ተሰልፈው የነበሩ የቼልሲ ተጫዋቾች እጅግ አስደናቂ ምሽትን ነው ያሳለፉት። ይህ ተጫዋች ደካማ ነበር ብሎ የሚነገርለት ተጫዋች የለም። ሁሉም በየቦታው አስደናቂ ብቃታቸውን አሳይተው እንግዲህ በፍጹም የጨዋታ ብልጫ አያክስን 5-1 በመረምረም እንግዲህ ግስጋሴያቸውን አጠናክረው ቀጥሏል። የቼልሲን የመጀመሪያ አሰላለፍ ስንመለከት ቼልሲ 4-2-3-1 አሰላለፍ ይዞ ነበረ ወደ ሜዳ የገባው። ከኋላ 4 ካይሴዶ፣ ሞሰስ ካይሴዶ፣ ፎፋና፣ አደርባዮና ሃቶን ነበረ በተከላካይ መስመር ይዞ የገባው። እንደዚሁም መሃል ላይ ኢንዞና ላቪያ ነበሩ። ከዛ ፊት ላይ ቦናኖቴ፣ ስቲቫኦና ጊተንስ እንደዚሁም ደግሞ 10 ቁጥር ላይ እንደዚሁ 9 ቁጥር ላይ ማርክ ጉዩ ተሰልፎ ቼልሲ ወደ ሜዳ ሊገባ ችሏል። በዚህ አሰላለፍ እንግዲህ የዕለቱ ዳኛ ፊሽካ ከነፋበት ጊዜ ጀምሮ የቼልሲ ተጫዋቾች ከማጥቃት አልቦዘኑም። በእያንዳንዱ ደቂቃ ላይ በእያንዳንዱ የጨዋታ እንቅስቃሴ ላይ ኳሶችን ወደፊት ሲያሻግሩ ነበረ። ከመጀመሪያው ደቂቃ ጀምሮ የማጥቃት አማራጭን ብቻ ነበረ እንግዲህ ይዘው ወደ ሜዳ የገቡት። 17ኛው ደቂቃ ላይ የአያክሱ የመሃል ክፍል ተጫዋች የሆነው ቴይለር እንግዲህ የቼልሲ ተጫዋች ላይ በሰራው ያልተገባ ፋውል ምክንያት በቀይ ካርድ ከሜዳ ተሰናበተ። ከዛ በኋላ ልክ እሱ እንደተሰናበተ 17ኛው ደቂቃ ላይ ከሜዳ እንደተሰናበተ 18ኛው ደቂቃ ላይ ወጣቱ የቼልሲ አጥቂ የሆነው ማርክ ጉዩ በ18ኛው ደቂቃ ላይ ከፎፋና አሲስት ተደርጎለት የመጀመሪያውን ጎል በማስቆጠር ቼልሲ 1-0 መምራት ቻለ። ከዛ በኋላ የቼልሲ የማጥቃት ኃይል በማጠናከር ሞሴስ ካይሴዶ 27ኛው ደቂቃ ላይ እንደተለመደው ከርቀት አክሮ በመምታት መጠነኛ ዲፍሌክሽን ነበረው ከአያክስ ተጫዋቾች። እንደዚሁም አክሮ በመምታት እንግዲህ ጎል በማስቆጠር ቼልሲ 2-0 መምራት ቻለ። ከዛ በኋላ 33ኛው ደቂቃ ላይ አያክሶች ፔናልቲ ማግኘት ቻሉ። ስለዚህ ያንን ፔናልቲ ያስቆጥረው 2-1 መምራት ችለው ነበረ። ከዛ በኋላ የቼልሲ ተጫዋቾች እንግዲህ ፍጹም የጨዋታ የበላይነት ነበራቸው። ኳሶችን ቶሎ ነበረ ወደፊት የሚሄዱት። ስቲቫኦ እና ጊተንስ እንደዚሁም በሁለት ክንፍ በኩል ሆነው የአያክስ ተከላካዮችን በከፍተኛ ሁኔታ ሲያስጨንቁ ነበርና በከፍተኛ ሁኔታ የማጥቃት እንቅስቃሴን በመጨመር እንግዲህ ኢንዞ ፈርናንዴዝ 45ኛው ደቂቃ ላይ የአያክስ ፔናልቲ ቦክስ ውስጥ ተጠልፎ በመውደቁ ፔናልቲ ሰጡ የዕለቱ ዳኛ። ከዛ በኋላ ኢንዞ ፈርናንዴዝ ራሱ ጎሉን በማስቆጠር ቼልሲን 3-1 መሪ ማድረግ ችሎ ነበረ። ኢንዞ ፈርናንዴዝ ራሱ ላይ የተሰራውን ፋውል የተሰጠውን ፔናልቲ እንግዲህ በአስደናቂ ሁኔታ በማስቆጠር ቼልሲን 3-1 እንዲመራ ማስደረግ ቻለ። ከዛ በኋላ እንደዚሁ የቼልሲ ተጫዋቾች አሁንም የማጥቃት እንትናቸውን አላቆሙም። በከፍተኛ ሁኔታ ወደፊት ሲምዘገዘጉ ነበረ። የአያክስ ተከላካዮችን ሲያስጨንቋቸው ነበር፣ ሲያሸብሯቸው ነበር። በተለይ ስቲቫኦ ያደርግ የነበረው እንቅስቃሴ ፍጹም ልዩ ነበረ። እነ
ጊተንስ እነ ቦናኖቴ መሃል ላይ እንደዚሁ አስደናቂ ብቃታቸውን ሲያሳዩ ነበርና 45ኛው ደቂቃ ተጠናቆ በተጨመረ 6 ደቂቃ ላይ 45+6 ላይ እንደዚሁ ስቲቫኦ ኳሱን ወደ ፔናልቲ ቦክስ ውስጥ ይዞ በመግባት ጎሉን ለማስቆጠር በሚቃረብበት ሰዓት በተሰራበት ፋውል የዕለቱ ዳኛ ድጋሚ ሌላ የቅጣት ምት የፍጹም ቅጣት ምት ለቼልሲ ሰጥተው ራሱ ስቲቫኦ ዊሊያን እንግዲህ መጥቶ በአስደናቂ ሁኔታ ጎሉን ማስቆጠር ችሏል። በነገራችን ላይ በዚህ ፔናልቲውን እንዲመታ የፈቀደለት ኢንዞ ፈርናንዴዝ ነው። በእለቱ እንግዲህ ፔናልቲዎችን እንዲመታ የተመረጠው ኢንዞ ፈርናንዴዝ ነበር። ነገር ግን ኢስቲቫኦ ዊሊያን አሳልፎ በመስጠት ፔናልቲውን እንዲመታ በማድረግ ኢስቲቫኦ ዊሊያንም እንግዲህ በሚገባ ጎሉን በማስቆጠር ቼልሲን 4-1 እንዲመራ ማስቻል ችሏል ማለት ነው። ከዛ በኋላ ጨዋታው በዚህ ውጤት ነበር የተጠናቀቀው። 4-1 በሆነ ውጤት የመጀመሪያው አጋማሽ ሊጠናቀቅ ችሏል። የአያክስ ተጫዋቾች ምንም የተለየ እንቅስቃሴ ሲያደርጉ አልተስተዋለም። የተቀናጀ ቲም አልነበረም። አያክስ በምሽቱ ጨዋታ ላይ ተከላካዮች እንደፈለጉ የቼልሲ ተጫዋቾች ሲያልፏቸው ነበረ፣ ሲሳሳቱ ነበር፣ እንደዚሁም ፋውሎቹን ሲሰሩ ነበርና የአያክስ ተጫዋቾች እጅግ ተዳክመው ነው የቀረቡ ብሎ መናገር ይቻላል። 2 በቀይ ካርድ ከሜዳ ወጣባቸው፣ እንደዚሁም ደግሞ ፔናልቲ ቦክስ ላይ ያልተገባ ፋውል በመስራት ቡድናቸው ላይ የፔናልቲ እንዲቆጠርባቸው ሲያደርጉ ነበርና እጅግ የተፈረካከሰ የአያክስ የተከላካይና የአማካይ መስመር ነው በምሽቱ ጨዋታ ላይ የተመለከት ነው። እንግዲህ ቼልሲ 4-1 እየመራ ወደ ረፍት ወጣ። ከረፍት እንደተመለሱም መጠነኛ ቅያሬ አድርገዋል አሰልጣኝ ኢንዞ ማሬስካ። 3 ተጫዋቾችን ልክ ወደ እረፍት እንደገቡ ወዲያው ነው የቀየሩት። ኢንዞ ፈርናንዴዝን አስወጥተው አንድሬ ሳንቶስን ማስገባት ችሏል። እንደዚሁም ደግሞ አደርባዮን አስወጥተው ቻሎባህን ማስገባት ቻሉ። እንደዚሁም አጥቂውን ማርክ ጉዩ አስወጥተው ጆርጅን በተከታታይ እነዚህን 3 ተጫዋቾች በመቀየር የቼልሲን የማጥቃት እንቅስቃሴ በሚገባ አጠናክረው ቀጥሏል። እነዚህ 3 ተጫዋቾችም ከገቡ በኋላ ቼልሲ ማጥቃቱን አላቆመም። በከፍተኛ ሁኔታ ወደፊት ኳስን ወደፊት ሲያሻግሩ ነበረ። የአያክስ ተከላካዮችን በሚገባ ሲያስጨንቋቸው አስተውለናል። እንደዚሁም ካይሴዶን አስወጥተው አቾምፖንግን ወደ ሜዳ ማስገባት ችሏል። አሰልጣኝ ኢንዞ ማሬስካ እንግዲህ እነዚህን ቅያሮች በጊዜ ለማድረግ የፈለጉት ኦልሞስት ጨዋታው የቼልሲ እንግዲህ ኦልሞስት ጨዋታውን ገሎታል ብለው በማሰባቸው ምክንያት ለነዚህ ወሳኝ ተጫዋቾች ለቀጣይ ላለባቸው ጨዋታ ዝግጁ እንዲሆኑ ያው እረፍት ለመስጠት እንደሆነ ይታወቃል። በማርክ ጉዩ ተቀይሮ የገባው ጆርጅ እንግዲህ ልክ ከገባ በ3 ደቂቃ ውስጥ እንግዲህ 48ኛው ደቂቃ ላይ አክሮ በመምታት ጎል በማስቆጠር ቼልሲን 5-1 እንዲመራ ማስደረግ ችሏል እና ከዛ በኋላ ቼልሲ ከ48ኛው ደቂቃ በኋላ መሀል ሜዳ ላይ ኳስ የበላይነት ነበረው። እንደዚሁም በክንፍ ላይ ጥሩ እንቅስቃሴ ተጫዋቾች ሲያደርጉ ነበረ። ከዛ በኋላ በእርግጥ ቼልሲ ጎል ማስቆጠር አልቻለም። በርካታ ጎል ማስቆጠር ይችል ነበረ። ነገር ግን ከዛ በኋላ የአያክስ ተከላካዮች ጎል እንዳይቆጠርባቸው ኮምፓክቱ ነው በጣም ተጠጋግተው ሲከላከሉ ነበረ። ስቲቫኦ ዊሊያን እነ ጊተንስ እነ ቦናኖቴ እንግዲህ ክፍተት እንዲፈጠር በማድረግ ጎሎችን ለማስቆጠር ጥረት ሲያደርጉ አስተውለናል። ነገር ግን የአያክስ ተከላካዮች ሙሉ ተከላካዮች 9ኙም ተጫዋቾች እንግዲህ ተከላካይ ሆነው በመቅረባቸው ምክንያት ቼልሲ ከ5 በላይ ጎል መጨመር አልቻለም። ስለዚህ ከ48ኛው ደቂቃ ጀምሮ እስከ 90ኛው ደቂቃ ድረስ እንግዲህ ሰፊ ሰዓት ቢኖርም የቼልሲ ተጫዋቾች ጎል ማስቆጠር አልቻሉም። ነገር ግን ጎሉን ማስቆጠር ባይችሉም በፍጥነት ወደ ጎል ሲደርሱ ነበረ። በሚገባ ሲያጠቁ ነበረ። በሚገባ ኳሶች ክሮሽ ሲደረጉ ነበርና በአያክስ ተከላካዮች ሲመለሱ በበረኛውም እንደዚሁ በኳሶች ሲመለሱ አስተውለናል። እነ ስቲቫኦ ዊሊያንስ እነ ጊተንስ በርካታ ሙከራዎችን ሲያደርጉ አስተውለናል።
ቼልሲ እንግዲህ በሁሉም መድረኮች አራተኛ ተከታታይ ድሉን ነው ማስመዝገብ የቻለው። በዚህ አራት ተከታታይ ድሉ 11 ጎሎችን ማስቆጠር ችሏል። የተቆጠረበት ጎል 2 ብቻ ነውና አሁን ላይ ቼልሲ በድንቅ ብቃት ላይ በአስደናቂ የድል ጉዞ ላይ ይገኛል ብሎ መናገር ይቻላል። እንግዲህ በአውሮፓ ሻምፒየንስ ሊግ ከነበረበት 18ኛ ደረጃ ቀጥታ ወደ 11ኛ ደረጃ መምጣት ችሏል። ስለዚህ በቀጣይ እንግዲህ ጨዋታ የቀጣይ ያለበትን የአውሮፓ ሻምፒየንስ ሊግ ጨዋታ የሚያሸንፍ ከሆነ ከ1 እስከ 8 ባሉ ቀጥታ ወደ 16 ውስጥ ከሚገቡ ቡድኖች የሚያገኝበትን ነጥብ ወደዛ ለመግባት ወደ 8 ውስጥ ለመግባት እድል አለው ብሎ መናገር ይቻላል። ጨዋታው ላይ የተመዘገቡ ቁጥራዊ አሃዞችን ስንመለከት ቼልሲ ፍጹም የበላይ እንደነበረ የሚያሳዩ ናቸው። ለምሳሌ ወደ ጎል የተሞከሩ ኳሶችን ስንመለከት ቼልሲ 17 ጊዜ ሙከራ አድርጓል ወደ ጎል። በአንጻሩ ደግሞ አያክስ 2 ብቻ ነው ማድረግ የቻለው። ስለዚህ ቼልሲ ምን ያህል ሲያጠቃ እንደነበረ የሚያሳይ መረጃ ነው። እንደዚሁም ወደ ጎል በመሞከር ኦን ታርጌት የሆነ ሙከራ በማድረግ ቼልሲ 9 ወደ ጎል ኦን ታርጌት የሆነ ሙከራ ማድረግ ችሏል። በአንጻሩ አያክስ 1 ሙከራ ብቻ ነው ማድረግ የቻሉት፣ እሱም የተቆጠረው ጎል ብቻ ነው። ቼልሲ ግን 9 ሙከራ አድርጓል ወደ ጎል 9 ኦን ታርጌት ሙከራ አድርጎ 5ቱን ማስቆጠር ችሏል። ሌሎች 4 ደግሞ የተሞከሩ ኳሶች ኦን ታርጌት ቢሆኑም ወደ ጎል መቆጠር አልቻሉም። ፖዚሽን ስንመለከት ቼልሲ 60% የኳስ ቁጥጥር ነበረው። በአንጻሩ አያክስ 40% ነበራቸው። 40% ብቻ ነው መቆጣጠር የቻሉት። ፓስን ስንመለከት ፓስ አኩሬሲን ስንመለከት ቼልሲ 558 ኳስን የተሳካ ፓስ ማድረግ ችሏል። በአንጻሩ ደግሞ አያክስ 269 ፓስ ብቻ ነው ማድረግ የቻሉት። ፋውል ላይ ብቻ ነው ቼልሲ ምናልባት ከእንትና ያነሰ ነው ብሎ መናገር የሚቻለው 11 ፋውሎችን መስራት ችሏል የቼልሲ ተጫዋቾች። በአንጻሩ የአያክስ ተጫዋቾች 6 ፋውሎችን ብቻ ነው መስራት የቻሉት። ቢጫ ካርድን ስንመለከት የቼልሲ ተጫዋቾች 2 ቢጫ ካርድ ማየት ችለዋል። አያክስ 1 ቢጫ ካርድ ብቻ ነው የአያክስ ተጫዋቾች ማየት የቻሉት። ቀይ ካርድን ስንመለከት እንግዲህ ቴይለር 17ኛው ደቂቃ ላይ በቀይ ካርድ ከሜዳ መውጣቱ ይታወሳልና ቀይ ካርድ 1 ማግኘት ችሏል። ቼልሲ እንግዲህ ቀይ ካርድ ሳይመዘገብበት ከሜዳ መውጣት ችሏል። እንግዲህ ቼልሲ ባለፉት 4 እና 5 ጨዋታዎች ተከታታይ ጨዋታዎች ላይ የቼልሲ ተጫዋቾች ቀይ ካርድ ሲመለከቱ ተመልክተናል። አሰልጣኝ ኢንዞ ማሪስካን ጨምሮ ማለት ነው። በዚህ ጨዋታስ ማን ነው በቀይ ሊወጣ የሚለው ነገር እያነጋገረ ነበረና ብዙዎችን በቀልድ መልኩ ማን ሊወጣ ይችላል እያሉ ግምታቸውን ሲያስቀምጡ ነበረ። ነገር ግን በቼልሲ በኩል በዚህኛው ጨዋታ አንድም ተጫዋች በቀይ ካርድ ሳይወጣበት ጨዋታው ሊጠናቀቅ ችሏል ማለት ነው። ኮርና ስንመለከት እንደዚሁ ቼልሲ 11 ኮርና ማግኘት ችሏል። ትልቅ ስታት ነው። ይህም ቼልሲ እንግዲህ ምን ያህል ጨዋታው ላይ የበላይ እንደነበረ የሚያሳይ ነው። በአንጻሩ ደግሞ አያክስ አንድም ኮርና ማግኘት አልቻሉም። 0 ኮርና ነው የእንትኑ ስታቱ የጨዋታው ስታቲስቲክስ የሚያሳየው ማለት ነው። አጠቃላይ ስንመለከት እንግዲህ ቼልሲ ፍጹም የበላይ ነበረ። ብዙዎች ይሄን አልጠበቁም ነበረ። ምክንያቱም አያክስ አምስተርዳም ምንም እንኳ የአውሮፓ ሻምፒየንስ ሊግ ላይ ባለፉት 2 ጨዋታዎች ሁለቱንም ተሸንፎ የመጣ ቢሆንም በወጣቶች የተገነባ ቲም ነው። ስለዚህ ወጣቶች ኢነርጄቲክ ናቸው። ገና ብዙ ነገር ማሳየት ይችላሉና ለቼልሲ እንደዚሁ መጠነኛ ቼልሲን ሊፈትኑ ይችላሉ የሚሉ መላምቶች ነበሩ። ነገር ግን ያ አልተመለከትንም። ቼልሲ ፍጹም የበላይ ሆኖ ጨዋታውን መጨረስ ችሏል። ቼልሲ እንግዲህ ደረጃውን አሻሽሎ ቅድም እንዳልኩት ከነበረበት 18ኛ ደረጃ ወደ 11ኛ ደረጃ ወደፊት መምጣት ችሏል። እንግዲህ የአውሮፓ ሻምፒየንስ ሊግ ፎርማቱን ከዚህ በፊት እንደተናገርኩት 8 ቡድኖች ከ1 እስከ 8 ያሉ ቡድኖች ነው ቀጥታ ሊያልፉ የሚችሉት ወደ 16ቱ። ከዛ በኋላ ከ9ኛ እስከ 24ኛ ድረስ ያሉ ክለቦች ደግሞ እርስ በርስ ተጫውተው ከነሱ ውስጥ ደግሞ 8ቱም እንደዚሁ ወደ 16ቱ የሚያልፍ ይሆናል ማለት ነው። ስለዚህ ቼልሲ አሁን ላይ ቀጥታ ከሚያልፉ 8 ቡድኖች በትንሽ ነጥብ ብቻ ርቆ 11ኛ ደረጃ ላይ ነው የሚገኘው። ስለዚህ በቀጣይ በሚያደርገው ጨዋታ ላይ የሚያሸንፍ ከሆነ ወደ 8 ውስጥ ይገባል። ከዛ በኋላ እንግዲህ በዚሁ መልኩ ውጤቱን አስጠብቆ የሚሄድ ከሆነ ደርሶ መልስ ከማንም ጋር ቲም ሳይጫወት
ቀጥታ ወደ 8ቱ ወደ 16ቱ የሚያልፍበት እድል ይኖራል። በእርግጥ ጨዋታው ገና ነው። በርካታ ከዚህ በኋላ 9 ወደ 4-5 ጨዋታዎችን ማድረግ ይጠበቅበታልና በዚሁ መንፈስ በዚህ የቡድን መንፈስ በዚህ የማሸነፍ ሜንታሊቲ የሚቀጥል ከሆነ እንግዲህ ቼልሲ ወደ 16 ውስጥ የማይቀላቀልበት ምንም ምክንያት የለም። በፕሪሚየር ሊጉም እንደዚሁ ወደፊት እየመጣ ነው። አሁን ላይ እንግዲህ 5ኛ ደረጃ ላይ ነው አሁን ላይ የሚገኘው ከመሪው አርሰናልና እንደዚሁም ከሌሎች ከማንቸስተር ሲቲ ከሊቨርፑል ያለው የነጥብ ልዩነት በጣም ጠባብ ነው። የአንድ ጨዋታና ምናልባትም አንድ ጨዋታ ማሸነፍ እንደዚሁም ሌሎቹም አንድ ጨዋታ የሚሸነፉ ከሆነ ቼልሲ ቶፕ ሆኖ የመምጣት እድል አለውና እውነት ለመናገር አሁን ላይ ቼልሲ በአስደናቂ የእንቅስቃሴ ላይ በአስደናቂ ጉዞ ላይ ስኬት ላይ ነው ብሎ መናገር ይቻላል። በቀጣይ እንግዲህ ቼልሲ የፕሪሚየር ሊግ ጨዋታ አለበት ከሰንደርላንድ ጋር ነው ቼልሲ አሁን በቅዳሜ የሚጫወተው። ሰንደርላንድ እንግዲህ ከቼልሲ እኩል 14 ነጥብ በመያዝ ከቼልሲ ጋር የደረጃ ተፎካካሪነት ላይ ይገኛል። ስለዚህ ቼልሲ ይህን ጨዋታ ከሰንደርላንድ ያለውን ጨዋታ የሚያሸንፍ ከሆነ ሰንደርላንድን አንደኛ ወደ ኋላ ያስቀረዋል፣ እንደዚሁም ወደፊት የሚገሰግስበት እድል ይኖረዋልና ለቼልሲ አሁን ላይ መልካም አንጸባራቂ ታይም ላይ ይገኛል ብሎ መናገር ይቻላል። የአውሮፓ ሻምፒየንስ ሊግ እንግዲህ አጓጊነቱ እንደቀጠለ ነው። የአምናው የአውሮፓ ሻምፒየንስ ሊግ አሸናፊ የሆነው ፒኤስጂ አሁንም መሪነት ላይ ተቀምጧል። እንደዚሁም የእንግሊዙ ክለብ እንደዚሁ አርሰናልም እንደዚሁ 2ኛ ደረጃ ላይ ተቀምጧል። 4-0 አትሌቲኮ ማድሪድን 4-0 በማሸነፍ እንግዲህ 2ኛ ደረጃ ላይ ሆኖ ፒኤስጂ ቀጥሎ ይገኛል። ቼልሲ እንደዚሁ 11ኛ ደረጃ ላይ ይገኛል እና የአውሮፓ ሻምፒየንስ ሊግ ፉክክሩ በጣም አይሏል። ማን 8ቱን ይቀላቀላል፣ ማን እንደዚሁ 16ቱን ይቀላቀላል የሚለው ነገር በጉጉት የሚጠበቅ ነው የሚሆነው ማለት ነው። ከሞላ ጎደል እንግዲህ የምሽቱ ጨዋታ ቼልሲ አያክስን 5-1 ያሸነፈበት ጨዋታ ይህን ይመስል ነበረ። ሌሎች ጨዋታውን በተመለከተ እንደዚሁም ተጫዋቾች ጉዳት እንደዚሁም ሌሎች አዳዲስ ዜናዎች ሲኖሩ ተመልሼ የማቀርብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ